ሰላም ቤተሰቦቼ እንዴት ናችሁ? ሰላም ቆያችሁልኝ? አለሁላችሁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የሆነ ትንሽ ረዘም ያለ ጊዜ ነው ትንሽ ቆይቷልና በእንትን ጆርናሊዝም ኮርስ ስንማር ጋዜጠኝነት ማለት ነውና ከተማርነው ውስጥ አንዱ ምን መሰላችሁ? ምናልባት ሊጠቅም መስሎ ስለተሰማኝ ለቤተሰቦች ሼር ማድረግ ስለፈለኩኝ ነውና የሆነ ሰው ጋር ስታወሩ ያ ሰው እየተከታተላችሁ መሆኑንና በጣም ለምታወሩት ነገር ዋጋ ሰጥቶ ቫልዩ ሰጥቶ እንደሚከታተላችሁ የምታውቁት እንዲህ ሲላችሁ ነው። በቃ የሆነ ሰው በጣም በተመስጦ እንደሚከታተላችሁና ሀሳቡ በቃ በደንብ ሰልጾ እየገባለት እንደሆነና ትኩረት እንደሰጠው ዋጋ እንደሰጠው የምታወሩት ነገር እንዲህ ያለ ጭንቅላቱን ሲወዘውዝ ነው። እና ከዛ ከጋዜጠኝነቱ ከተማርኩት ውጭ ባሻገር ከዛም በኋላ እርግጥ ነው ረጅም ጊዜ በሙያ አልሰራሁበትም እና ወደ ተለያዩ ቢዝነሶች ገብቼ ማለት ነው። ግን ብዙ ጊዜ ገጥማችሁ ከሆነ የሆነ ሰው የሆነ ጉዳይ ልታማክሩት ምናምን ስትሄዱ ስታወሩ የእውነት ነው የምነግራችሁ። እኔ በጣም ብዙ ጊዜ በራሴ የደረሰብኝ ነውና እርግጠኛ በቃ የሱንም እገዛ አስፈልጎኝ ከሆነ ወይም ደግሞ የሆነ ጉዳይ ኖሮኝ ከሆነና ያንን ጉዳይን እንደሚፈጽምልኝና ለኔ ለማወራው ነገር ዋጋ እንደሰጠው ማቀው እንደዚህ ያለ ሲያዳምጠኝ ብቻ ነው። ካልሆነ ለምሳሌ እኔ እያወራው ወደዚህ የሚያይኮና ወደዛ የሚያይኮና ጭንቅላቱን ወጭራሽ ወደ ሰማይ ምናምን ያረከው ወይ መቼ ጨርሳ ግልግል ባልኳት ከመቼው አብርታ ጨርሳ በተገላገልኩ በሄደች የሚል ነው የኔ ያረዳድ በተማርኩት ማለት ነውና እናንተስ እንዴት ታዩታላችሁ? የሆነ ሰው በተመስጦ እንዲህ በእኔ ደስ ነው የሚለኝ በቃና አይኔን እያየ በተመስጦ እንዲህ ሲል በቃ ኦሬዲ እኔ ለልቤ የምነግረው 100% ያለ ምንም ጥርጥር የሚፈልገውን ነገር እንደሚያደርግልኝ እንደሚፈጽምልኝና በደንብ ደግሞ ማወራው ነገር እንደገባው ምረዳባት ነው። ግን እያወራሁት አንዴ ወደዚህ አንዴ ወደዛ አንዴ ወደ ሰማይ ምናምን ካለ ውፍች ደግሞ ጀመረች ከመቼው አብርታ ጨርሳ የሚል ይመስለኛል። የእናንተ አረዳድ እንዴት ነው? ከማቀው ሼር ላድርጋችሁ።